ሰላም ጤና ይስጥልን። በሁሉም የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ? እንዲሁም ከአሜሪካ ውጭ በተለያየ አገር ሆናችሁ ይሄን ዜናና መረጃ በመስማት ላይ ለምትገኙና መስማት ለምትፈልጉና ለምትወዱ ሁሉ በቅድሚያ የከበረ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜ ከኢሚግሬሽን ጋር የተያያዙ ሰበር፣ አስቸኳይ፣ አንገብጋቢ ጊዜ የማይሰጡ አሁን መደመጥ ያለባቸውን ዜናዎችና መረጃዎችን ይዤ መጥቻለሁ። የአሜሪካን ዜግነት ለምትፈልጉ ትውልደ ኢትዮጵያውያን በሙሉ ከዜግነት ጥያቄ ጋር ተያይዞ የኛ ሰው የሆነ ጠበቃ ሙሉ ዓለም ኢሚግሬሽን ከደንበኛው ጋር ገብቶ የሰማው አሳዛኝ ነገርና ሁሉም ሀበሻ ሊማርበት የሚችል ጉዳይ አጋርቶናል። እሱን በስፋት ይዘነዋል። በአሁኑ ሰዓት የአሜሪካ ዜጋ መሆን ምን ያህል ፈታኝ እንደሆነ፣ ዝም ብሎ በግሪን ካርድ መኖር ይሻላል ወይስ ምን ይሻላል የሚለውን የምትወስኑበት የምትሰሙበት እጅግ በጣም አስፈላጊ ዜናና መረጃ ሆኖ ተገኝቷል። ስለ ኢትዮጵያውያን ቲፒኤስ እና እንዲሁም ስለ ዲቪ 2026 አሸናፊዎች ሰበር አፕዴት ተሰምቷል። እሱንም አካተነዋል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ብቻ በመጫን ዜናውና መረጃውን መከታተል ነው። እኔ ደግሞ ዜናዎቹንና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን እጅግ በጣም በሚጠቅም መልኩ አዘጋጅቻቸዋለሁ። ሰናይ ቆይታ፣ አብረን እንከታተለው። እስከ ቪዲዮው መጨረሻ ድረስ የቆየና ሁሉንም መረጃዎች የተከታተለ የዚህን ዜናና መረጃ ጭብጥ ሐሳብና ፍሬ ነገር ተረድቶ ተገንዝቦና አውቆ ይመለሳል። ወደ ቀዳሚው ዜናና መረጃ ስናልፍ ትውልደ ኢትዮጵያውያን በአሜሪካ ዜግነት ለማግኘት የሚከፍሉት ዋጋና ያለው ውጣ ወረድ፣ በተለይ ደግሞ አሁን ያለው አጣብቂኝ ሁኔታ ከሀበሻ የኛ ሰው ጠበቃ ከሆነው ከጠበቃ ሙሉ ዓለም እጅግ የሚገርም በአካል ተገኝቶ ኢሚግሬሽን ገብቶ የታዘበውን፣ ያየውን፣ የተመለከተውን፣ የሰማውን ለትውልደ ኢትዮጵያውያን በሙሉ ያጋራበትን እጅግ የሚገርም ዜናና መረጃ ልናቀርብላችሁ ነው። በቅርቡ የዜግነት ቃለ መጠየቅ ናቹራላይዜሽን ኢንተርቪውን ለመከታተል ከደንበኛዬ ጋር ወደ አሜሪካ የኢሚግሬሽን መስሪያ ቤት ገብቼ ነበር። ከአንድ ሰዓት በላይ የፈጀ ኢንተርቪው እጅግ በጣም አሰልች፣ ረጅምና ውስብስብ ከባድ ጥያቄዎችን የያዘ ነበር። ይህ ከተለመደው ጊዜ በላይ የተራዘመና ከዚህ በፊትም አይቸው የማላውቀው ነበር። የንባብና የጽሑፍ ፈተናው የተራዘመና ውስብስብ ከባድ ጥያቄዎችን የያዘ ነበር። ለምሳሌ ከጥያቄዎቹ አንደኛውን ስሰማውና ሳዳምጠው explain about freedom of speech and first amendment right of the United States Constitution የሚል ጥያቄ ደንበኛዬን ጠየቁት ይለናል የኛ ሰው የሆነ የሀበሻ ጠበቃ ሙሉ ዓለም። እንግዲህ ጠበቃ ሙሉ ዓለም ራሱ ኢሚግሬሽን መስሪያ ቤት ገብቶ ናቹራላይዜሽን ኢንተርቪው ደንበኛው ሲደረግ የሰማውን፣ ያየውን፣ የዳሰሰውን፣ የተመለከተውን ነው ለትውልደ ኢትዮጵያውያን እንዲማሩበት እያጋራን የሚገኘው። ይህ በተለይ በአሜሪካ ምድር ዜግነት እንፈልጋለን ለምትሉ ሁሉ ወይም ደግሞ የናቹራላይዜሽን ወይም የዜግነት ቃለ መጠየቅ አለብን ለምትሉ ሁሉ እንዴት፣ በየትኛው አግባብና በምን አይነት ሁኔታ መዘጋጀት እንዳለባችሁ አቅጣጫ ጠቋሚ ብቻ ሳይሆን መሰረታዊ ነገር ሆኖ ተገኝቷል። ሌሎችንም በርካታ ጥያቄዎችና በዚህ ዙሪያ በርካታ ግንዛቤዎችን፣ ምልከታዎችንም ጭምር አጋርቶናል። የዚህን ጥያቄ ትክክለኛውን መልስ ጠበቃችን ባይነግሩንም እንኳን በእኛ ሚዲያ ደግሞ እንደዚህ አይነት ጥያቄ ስትጠየቁ ምን መመለስ እንዳለባችሁ እንነግራችኋለን። ጥያቄው የሚለው በድጋሜ ለማስታወስ ያክል explain about freedom of speech and first amendments of the USA Constitution የሚል ነው። ለዚህ ጥያቄ ተገቢውና ትክክለኛው መልስ ሊሆን የሚችለው እንደዚህ ነው። የሐሳብ ነፃነትና የመጀመሪያው ማሻሻያ ምን ማለት እንደሆነ አብራራ ተብሎ ሲጠየቅ፣ በእንግሊዘኛው ደግሞ freedom of speech and first amendments of the USA Constitution የሚለውን ጥያቄ ለማብራራት freedom of speech ማለት በዩናይትድ ስቴትስ ውስጥ ማንኛውም ሰው መንግስትን ሳይፈራ የፈለገውን ሐሳብ የመግለጽ፣ የመናገር፣ የመጻፍ ወይም የመቃወም መብት እንዳለው የሚያረጋግጥ ነው። ትክክለኛ ትርጉሙ ዲፊኒሽኑ ይሄ ነው። ይሄን መናገር ነው። እንግዲህ ሌላ ምንም አማራጭ የለውም። ሁለተኛው the first amendment right of the USA Constitution የሚባለው ምንድን ነው?
ይህ የህገ መንግስቱ ክፍል የአሜሪካ የህገ መንግስት ክፍል ማለት ነው የሐሳብ ነፃነትን ብቻ ሳይሆን የሃይማኖት፣ የፕሬስ ወይም የጋዜጠኞች በሰላማዊ መንገድ የመሰብሰብና ለመንግስት አቤቱታ የማቅረብ መብቶችን በአንድ ላይ ጠቅለል አድርጎ የሚጠብቅ የህግ ክፍል ነው የሚለውን አንድ ለናቹራላይዜሽን የቀረበ ትውልደ ኢትዮጵያን ወይም የማንኛውም አገር ዜጋ ሊሆን ይችላል መልስ መስጠት ይኖርበታል ማለት ነው። ይሄ ነው የሚሆነው። እንግዲህ እንደዚህ አይነት ጥያቄዎችን ለመመለስ ብዙ ዝግጅት ያስፈልጋል። በተለይ ናቹራላይዜሽን ኢንተርቪው ላይ ቀድሞ ብዙ ዝግጅት ማድረግ፣ በቂ ዝግጅት ማድረግ እንዲሁም የህግ ባለሙያዎችን ማማከር፣ ማንበብ ያስፈልጋል ማለት ነው። እውነት ነው። ይህ ጥያቄ ብዙ ትውልደ ኢትዮጵያውያንን እንደሚያደናግራቸው ይታወቃል። ሁሉም በዚህ ደረጃ ኤክስፕሌን ላያደርጉት ይችላሉ። ምናልባት ወደ አሜሪካ የመጡ ሰዎች የእውቀት ሌቭላቸው የተለያየ ሊሆን ስለሚችል ማለት ነው። ታዲያ በዚህ ዙሪያም ጠበቃ ሙሉ ዓለም ምን መከራከሪያ ሰጡ? ይህ ጥያቄ አግባብ ነው ወይስ አይደለም የሚለውን ጠበቃችን ምን አሉ የሚለውንም ወደ በኋላ ላይ እንነግራቸዋለን። ሁለተኛው የዜግነት መሐላ በተግባር ሲተረጎም ምንድን ነው የሚለውን ጠየቁት። በጣም የሚገርም ነው። ሲቲዝን አውዝ ይባላል። ይህ ወይም የዜግነት ቃለ መሐላ በተግባር ሲተረጎም ምንድን ነው የሚል ጥያቄ የጠበቃ ሙሉ ዓለምን ደንበኛ ጠይቀውታል። በመጨረሻም የዜግነት መሐላ ምን እንደሚል በዝርዝር ተጠየቀና ከነዚህም ውስጥ ታማኝነት በተግባር ምን ማለት ነው ብለው ደግሞ ጠየቁት ለብቻ። ለአሜሪካ ጦር መሳሪያ መያዝ ማለት ምን ማለት ነው የሚል ሌላ ጥያቄም ጨመሩበት በደንበኛው ላይ። ኦፊሰሩ እነዚህን ጥያቄዎች አለመመለስ የኤን 400 ማመልከቻውን ውድቅ ሊያደርግ እንደሚችል ተናገረ። የዜግነት ጥያቄውን ሙሉ በሙሉ አፕሊኬሽኑን ውድቅ ያደርጋል ሲል ተናገረ። ኦፊሰሩን እኔም ብዙ ጥያቄዎች ጠይቄው ነበር ይላል ጠበቃ ሙሉ ዓለም። በተለይ ስለ ጥያቄዎቹና የደንበኛዬ መልሶች ከዜግነት ማስከልከል እንደሌለበት ብጋፈጠውም ብከራከረውም የመለሰልኝ ነገር ግን አሁን ላይ እሱንም ባለቆቻችን ትዕዛዝ ከበላይ ታዘን እየሰራን ስለሆነ ምንም ማድረግ አንችልም፣ ከላይ የመጣም አዲስ የወጣ መመሪያ መሆኑን ነገረኝ ነው የሚለው። ትውልደ ኢትዮጵያውያን ወደፊት ተመሳሳይ ጥያቄ ከተጠየቃችሁ ወይም ኦፊሰሩ ስለ ቃለ መሐላ ስለ ዜግነት ቃለ መሐላ ዝርዝር ትርጉም ሲጠይቅ የሚከተሉትን ነጥቦች መጥቀስ ያስፈልጋል። ታማኝነት ሎያሊቲ በተግባር ምን ማለት ነው? ሎያሊቲ የሚለውን ቃል ይወስዳል። ታማኝነት ማለት ለአሁኑ አገር ወይም ለአሜሪካ ሙሉ በሙሉ ታማኝ መሆን፣ ህገ መንግስቱን ማክበርና ከዚህ ቀደም ዜጋ ለነበሩበት አገር የነበረንን የፖለቲካ ወይም የሉዓላዊነት ታማኝነት መተው ማለት ነው ትርጉሙ ይላል። ይህም በአገር ላይ አደጋ ሲደቀን ከአገሪቱ ጎን መቆምን ያካትታል። ይሄ ነው እንግዲህ ትልቁ ነጥብ። ትውልደ ኢትዮጵያውያን ይሸወዱበታል ተብሎ የሚታሰበውም እዚህ ላይ ነው። ከዚህ ቀደም ዜጋ ለነበሩበት ሀገር የነበረንን የፖለቲካ ወይም የሉዓላዊነት ታማኝነት መተው ማለት ነው። ስለዚህ አንድ ሰው አሜሪካን ሀገር ዜጋ ልሁን ብሎ ለዜግነት ለኢንተርቪው ሲቀርብ ኢትዮጵያ የምትባለዋን ሀገር ሙሉ በሙሉ ትቶ ነው። የኢትዮጵያ ብሔራዊ ጥቅም፣ የኢትዮጵያ ፖለቲካ ወይም ሉዓላዊነት የሚሉ ነገሮችን መዘባረቅ የለበትም። በቃ ኢትዮጵያን ትቷታል። የአሜሪካ ዜጋ ሊሆን ነው። ስለዚህ ስለ አሜሪካና ስለ አሜሪካ ፈርስት አሜሪካ የሚለውን ብቻ ነው መናገር ያለበት። ተሳስቶት እንኳን ቀድሞ ስለነበረበት ሀገር ብሔርተኝነት፣ ብሔራዊነት፣ ይሄ ጀግንነት፣ አርበኝነት አይነት ነገር የሚያነሳ ከሆነ የዜግነት ጥያቄው ውድቅ ሊደረግ ይችላል ነው የሚለው። ይሄ ብዙ ትውልደ ኢትዮጵያውያን አይዞርለትም። ሌላው ለአሜሪካ ጦር መሳሪያ መያዝ ምን ማለት ነው? ይህ ማለት ህጉ በሚያዘው መሰረት አገሪቱን ለመከላከል በዩናይትድ ስቴትስ የጦር ኃይሎች ውስጥ ተቀጥሮ መሳሪያ አንግቦ መዋጋት ማለት ነው። ጥሬ ትርጉሙ ይሄ ነው። ሌላ ምንም የሚያወዛግብ ነገር የለውም። ለአሜሪካ ጦር መሳሪያ መያዝ ማለት ተብሎ ሲጠየቅ አንድ ሰው በአሜሪካ ጦር መሳሪያ መያዝ ማለት ማታ ከቤቴ ሌባ መጥቶ እንዳያጠቃኝ ለመከላከል ነው የሚል ምላሽ ከሰጠ የዜግነት ጥያቄው ውድቅ ይሆናል ማለት ነው።
ለአሜሪካም ጦር መሳሪያ መያዝ ማለት አገሪቱን ለመከላከል በዩናይትድ ስቴትስ የጦር ኃይሎች ውስጥ ተቀጥሮ መሳሪያ አንግቦ መዋጋት ማለት ነው። ለአሜሪካ ብሔራዊ ጥቅም በአሜሪካ የጦር ኃይሎች ውስጥ ተመዝግቦ መዋጋት ማለት ነው። ይሄ ግድ ነው። ሌላው እዚሁ ጋር ይጠይቋቸዋል። ለአሜሪካ ትዋጋላችሁ? እንደዚህ አይነት ጥያቄዎች በቀጥታ ላይ ጠይቋችሁ ይችላሉ። በተዘዋዋሪ ሲጠይቋችሁ አዎ ለአሜሪካ እዋጋለሁ ብላችሁ መመዝገብ አለባችሁ። ይሄ ግዴታ ነው። እድሜያችሁ ይወስነዋል። በእርግጥ የእድሜ ክልል አለው። ሁሉም ለዜግነት ጥያቄ የሚያቀርብ ሰው ሁሉም ለአሜሪካ ወታደር ይሆናል ማለት አይደለም። በሃይማኖት ወይም በህሌና ምክንያት መሳሪያ ላለመያዝ የሚፈልጉ ሰዎች ይችላል ይህንን ቀደም ብለው በመግለጽ በሌላ ሲቪል አገልግሎት አገሪቱን ለማገልገል ቃል ሊገቡ ይችላሉ። ለምሳሌ ቄሶች ከሆኑ፣ ጳጳሳት ከሆኑ፣ እንግዲህ ሼኮችም ከሆኑ ምናልባት የጦር መሳሪያ ይዘው ለመዋጋት ሃይማኖታቸው የማይፈቅድላቸው ከሆነ በሌላ ይሄን ሊተካ በሚችል አገልግሎት አገሪቱን ማገልገል እንዳለባቸው እዚህ ላይ ማስገንዘብ ይኖርባቸዋል። ይሄን መናገር ያስፈልጋል። ቄስ ስለሆናችሁ፣ መሪጌታ ስለሆናችሁ፣ ጳጳስ ስለሆናችሁ ወይም ሼክ ስለሆናችሁ ወይም ፓስተር ስለሆናችሁ እነሱ ይረዱናል ብላችሁ እኔ የጦር መሳሪያ ይዤ ለአሜሪካ ልዋጋም ብትሉ ከዜግነት ትሰርዛላችሁ። መናገር ማሳመን ያስፈልጋል። አዎ እኔ እንደዚህ ባደርግ ደስ ይለኝ ነበር፣ ነገር ግን ሃይማኖቴ ስለማይፈቅድ በሌላ በተመሳሳይ ነገር አሜሪካን ለመካስም ዝግጁ ነኝ፣ አሜሪካን ለማገልገል ዝግጁ ነኝ ብላችሁ ማሳወቅ ያስፈልጋል። ኦፊሰሩ በጣም ዝርዝር የፋይናንስ ሰነዶችንም ጠይቆ ነበር ይሉናል ጠበቃ ሙሉ ዓለም። ለምሳሌ የፌዴራል ታክስ ትራንስክሪፕት ምንድን ነው? የአካውንት ትራንስክሪፕት ምንድን ነው? የስቴት ታክስ ሪተርን ምን ማለት ነው? የክፍያ ማረጋገጫዎች ፕሩፍ ኦፍ ፔመንት ምን ማለት ናቸው? በተጨማሪም ቀደም ብሎ ፐርማነንት ሬዚደንስ ስታተስ ያገኙበትን የቀድሞውን ጋብቻ በተመለከተ ብዙ ተጨማሪ ጥያቄዎችም ጠየቀው ነው የሚለው። ስለዚህ ጥያቄው ረጅም ሰዓትን የሚወስድ ነው ብለዋል ጠበቃው። በጣም ረጅም ሰዓትን የሚወስድ ከባድ ውስብስብ የሆነ ጥያቄ ነው። የጠበቃው ስጋት ምንድን ነው? ግለሰቡ እነዚህን ጥያቄዎች ባለመመለሱ ዜግነት ከማግኘት መከልከል የለበትም የሚል አቋም ነው ጠበቃ ሙሉ ዓለም ይዞ የተከራከረው። እጅግ የሚገርም የህግ ክርክር ነው ያደረገው። ምክንያቱም ጥያቄዎቹን ሲያያቸው አብዛኛዎቹ ላይመለሱ ይችላሉ። ኤክስፒሪየንስ ለሌለው ሰው፣ በጣም ብዙ ላላነበበ ሰው፣ በተለይ ደግሞ ከህግና ከህግ ጋር የሚገናኙ ነገሮችም አሉበት። እሱን ለማያውቅ ሰው የሚመለሱ ጥያቄዎች አይደሉም። ስለዚህ ደንበኛዬ እነዚህን ጥያቄዎች ባለመመለሱ የአሜሪካ ዜግነትን መከልከል የለበትም የሚል ትልቅ አቋም ይዞ የኢሚግሬሽን ኦፊሰሩን ቢከራከረውም የኢሚግሬሽን ኦፊሰሩ ደግሞ ምንም ማድረግ አልችልም ከላይ የመጣ ትዕዛዝ ስለሆነ እኛም አድርጉ ተብለን ነው ባለቆቻችን ማድረግ ግዴታችን ነው ብሎታል። ስለዚህ ይህ አሁን የተናገርናቸው ጥያቄዎች እንግዲህ ከብዙዎቹ የተወሰኑትን ብቻ ነው የነገርናቸው። ከመቶ በላይ የሚሆኑ ጥያቄዎች ናቸው ለዜግነት የአሜሪካ መንግስት ያዘጋጃቸው። በዚህ ዙሪያ ለዜግነት ጥያቄ የምታቀርቡ ትውልደ ኢትዮጵያውያን በሙሉ በጥልቀት መዘጋጀት እንዳለባችሁ፣ ከጠበቆቻችሁ ጋር ቀድማችሁ ብዙ ርቀት መወያየት እንዳለባችሁ፣ እንደዚህ ቢባል ምን ብዬ መመለስ አለብኝ የሚለውን በደንብ በተለይ ጠበቃ ሙሉ ዓለምን ብታገኙት በጣም ይረዳቸዋል ብለን እናስባለን። ምክንያቱም የተለያዩ ደንበኞችን ይዞ ወደ ኢሚግሬሽን በመግባት የሚጠየቁ ጥያቄዎችን በሙሉ እየሰማ ነው። ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተስ ስለሚባለው ጉዳይ የአሜሪካ ፍርድ ቤቶች የተለያዩ ውሳኔዎችን አሳርፈዋል። ለትውልደ ኢትዮጵያውያንም ለራሳቸው ያሳረፉት የቲፒኤስ ውሳኔ አለ። እንደ አጠቃላይ ደግሞ ለተለያዩ ሀገሮች ያሳረፉት ውሳኔ አለ። ለሃይቲዎች ያሳረፉት ውሳኔ እጅግ በጣም የሚገርም ነው። ኮንግረሱ ለ350 ሺህ ሃይቲያውያን ወይም ሃይቲዎች ትራምፕ ያገደውን ቲፒኤስ ለ3 ዓመት እንዲቀጥል አጸደቀ። ኮንግረሱን ያጸደቀው። ከዛ በፊት ግን ፍርድ ቤቶች ሲከራከሩበት ቆይተው ፍርድ ቤቶችም ሃይቲዎች ከአሜሪካ እንዳይባረሩ ቲፒኤስ ላይ ያሉ ሃይቲዎች ከአሜሪካ እንዳይባረሩ ወስነውላቸው ነበር። አሁን ደግሞ ኮንግረሱ ለ350 ሺህ በጣም ከፍተኛ ቁጥር ነው ስታዩት። የኢትዮጵያውያን ቲፒኤስ ቁጥራቸው በጣም አናሳ ነው። 5500 ነው የሚሆኑት። ሃይቲዎች ደግሞ 350 ሺህ ናቸው። ለነዚህ የሚሆነውን የቲፒኤስ ጥበቃ ለ3 ዓመት እንዲቀጥል ጸደቀ። 3 ዓመት በጣም ረጅም ጊዜ ነው። ይህ ብዙ ስቃይ ውስጥ ሊገቡ ለነበሩ ሃይቲያውያን እንደ መልካም አጋጣሚ፣ እንደ መልካም ብስራት፣
እንደ ሰበር መልካም ዜና ሆኖ ቀርቦላቸዋል። ለስደተኞች መብት ለሚቆሙ ሁሉ ድል ነው ተባለ። ሴኔቱ ግን ገና ማጽደቅ ይኖርበታል። ብዙ ጊዜ ኮንግረሱ ካጸደቀው ሴኔቱ የማጽደቅ ቻንሱ ከፍተኛ ነው ተብሎ ይገመታል። በአብዛኛው ሁልጊዜም ላይሆን ይችላል፣ ግን በአብዛኛው ሴኔቱ ያጸድቀዋል ተብሎ ይገመታል። ሴኔት ገና አላጸደቀላቸውም፣ ኮንግረሱ ግን አጽድቆታል። 350 ሺህ የሚሆኑ ሃይቲያውያን ወይም የሃይቲ ዜጎች ቲፒኤሳቸው እንዳይቋረጥ ተደርጎላቸዋል ማለት ነው። ወደኛ ወደ ኢትዮጵያውያን ስንመጣ የኢትዮጵያውያን ቲፒኤስም የካቲት 13 ፌብሩዋሪ 13 2026 እንደሚቋረጥና ኢትዮጵያውያን 2000 የአሜሪካ ዶላር እየያዙ የፕሌን ቲኬት እየተቆረጠላቸው ከአሜሪካ እንዲወጡ ብላ የአሜሪካ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊ የነበረችው ክሪስቲ ኖም ወስናባቸው ነበር። ይግባኝ ጠየቁ። አፍሪካ ኮሚኒቲ ቱጌዘር ከሚባለው ቡድን ጋርና እንዲሁም ቲፒኤስ የተቋረጠባቸው ትውልደ ኢትዮጵያውያን ከነሱም የተውጣጡ ወገኖች በመሰብሰብ ፍርድ ቤት ከሰሱም። የቦስተኑ ከፍተኛ ፍርድ ቤት በሚገርም ሁኔታ ለትውልደ ኢትዮጵያውያን ወስኖላቸው ቲፒኤሳቸው እንዳይቋረጥ ተደርጓል። እስከ መቼ ተራዘመ የሚለውን ልንነግራችሁ ነው። ቲፒኤስ ላይ ያላችሁ ትውልደ ኢትዮጵያውያን የስራ ፍቃድ ስታመለክቱ ወይም የስራ ፍቃድ ስታወጡ፣ ስታራዝሙ ወይም ስታድሱ ሊሆን ይችላል። 2 ሴክሽን አለው። እሱን መሙላታችሁን እንዳትረሱ። ሴክሽን 1 የሰራተኛው መግለጫ የእናንተ መግለጫ ነው። የሚሞላው የሆነ ክፍል ላይ የእናንተን የኢሚግሬሽን ስታተስ የሚጠይቅ ወይም የቲፒኤስ ስታተስ የሚጠይቅ ቦታ አለ። እሱ ቦታ ላይ አስፐር ኮርት ኦርደር የሚለውን መጻፍ አለባችሁ። አስፐር ኮርት ኦርደር በፍርድ ቤት ትዕዛዝ መሰረት ማለት ነው በአማርኛው። እሷን እንዳትረሱ። ምክንያቱም በዚህ ክፍል ሰራተኛው በሕግ የመስራት መብት እንዳለው በቃለ መሐላ የሚያረጋግጥበት ክፍል ነው። በአሁኑ ወቅት መብቱ የተራዘመው በቋሚ ቀን ሳይሆን በፍርድ ቤት ትዕዛዝ ስለሆነ ሰራተኛው የተወሰነ ቀን ከመጥቀስ ይልቅ በፍርድ ቤቱ ትዕዛዝ መሰረት መብቴ ተጠብቋል የሚል ትርጉም ያለው ሐረግ ወይም ፍሬዝ እንዲጠቀም ግድ ነው ይላል። ይሄን ትውልደ ኢትዮጵያውያን እንዳትረሱ። ሁለተኛው ሴክሽን 2 ደግሞ ያሰሪው ወይም የቀጣሪው መስሪያ ቤት ዴድላይንን የሚሞላበት ነው። ይሄን እናንተ ናችሁ የምትነግሩት፣ ኢንፎርም ታደርጉታላችሁ። እሱም የአሜሪካ የኢሚግሬሽን መስሪያ ቤት ዌብሳይት ላይ ገብቶ የእናንተን ስታተስ ስለሚያገኘው ያውቀዋል። የሚሞላው ጁላይ 1 2026 ሐምሌ 1 2026 ብሎ ነው ይላል፣ ኤክስፓየር ዴቱን ማለት ነው። ስለዚህ የኢትዮጵያውያን ቲፒኤስ እስከ ጁላይ 1 2026 ድረስ ተራዝሟል ማለት ነው። ይሄ መልካም አጋጣሚ ነው። ብዙ ወራቶች ተጨምረዋል ማለት ነው። ከየካቲት 13 ሐምሌ 1 መሄዱ የተሻለ ነው። ከፌብሩዋሪም እስከ ጁላይ ተራዝሟል ማለት ነው። ምክንያቱ ደግሞ አሰሪዎችና የኢቬሪፋይ ሲስተም ፋይሎችን ለመመዝገብና መቼ በድጋሜ መታየትም እንዳለባቸው ለማወቅ የግድ የቁጥር ቀን ስለሚያስፈልጋቸው ሲስተሙ በፍርድ ቤት ትዕዛዝ የሚለውን ጽሑፍ ወይም ቴክስት ስለሆነ ይሄኛው ስትሪንግ ስለሆነ ዴት ስላልሆነ እሱን አይተረጉመውም፣ አይቀበለውም። ስለዚህ ሴክሽን 2 ላይ የእናንተ ቀን ጁላይ 1 2026 የሚለውን ለሲስተሙ መስጠት ይኖርባችኋል ነው። አሰሪያችሁ ቀጣሪያችሁ ይሄን እንዲያደርጉ ንገሯቸው፣ እነሱም ያውቁታል። ዓላማው ሐምሌ 1 ቀን 2026 ወይም ጁላይ 1 2026 እንደ ጊዜያዊ መለኪያ ያገለግላል ማለት ነው። በዚያ ቀን አሰሪው የሰራተኛውን ሰነድ በድጋሜ ማየት እንዳለበት ለማስታወስ እንዲረዳው ነው። ስለዚህ የኢትዮጵያውያን ቲፒኤስ እስከ ሐምሌ 1 2026 ድረስ የስራ ፍቃዳቸውም አገልግሎት ላይ እንደሚውል በዚህ መረጃ መሰረት ተንተርሰን ነው እንግዲህ ለእናንተ ይሄን ዜናና መረጃ ለማቅረብ የፈለግ ነው። ወደ ቀጣዩ ዜናና መረጃ ስናልፍ ዲቪ 2026 አሸናፊዎችና ዲቪ 2027 ለወደፊት ተመዝጋቢዎችን የተመለከተ ዜናና መረጃ ይዘናል። የአሜሪካ የውጭ ጉዳይ ሚኒስቴር ለዲቪ 2026 አሸናፊዎች የቃለ መጠየቅ ቀጠሮ ደብዳቤ 2NL ትባላለች ወይም ሰከንድ ኖቲፊኬሽን ሌተር መላክ ጀምሯል። ምናልባት ትውልደ ኢትዮጵያውያን ሆናችሁ እዚሁ አሜሪካን ሀገር ሆናችሁም ዲቪ መሙላት ይቻላል። ዲቪ የሞላችሁ ልትኖሩ ትችላላችሁ። ሀገር ቤት ኢትዮጵያ ውስጥ ሆናችሁም ዲቪ የሞላችሁ ትውልደ ኢትዮጵያውያን ትኖራላችሁ። አረብ ሀገርም ሆናችሁ ዲቪ የሞላችሁ ትውልደ ኢትዮጵያውያን ልትኖሩ ትችላላችሁ።
ዝሮ 2NL የሚባል ሰከንድ ኖቲፊኬሽን ሌተር መጥቶላችኋል ወይስ አልመጣላችሁም? መጥቶላችሁ ከሆነ በጣም እድለኛ ናችሁ። ወደ አሜሪካ ለመምጣት እየተቃረባችሁ እንደሆነ ፍንጭ የሚሰጥ ነገር አለው ማለት ነው። እና ኮሜንት ላይ ትጽፉልናላችሁ ስንቶቻችሁ 2NL ኖቲፊኬሽን ሌተር ወይም ሰከንድ ኖቲፊኬሽን ሌተር እንደመጣላችሁ ኮሜንት ላይ ብታሳውቁን እኛም አጠቃላይም የዲቪ 2026 አሸናፊዎች ስታትሳቸው ምን ላይ እንደሆነ ለማወቅ ያስችለናልና ይሄን አድርጉ እንላለን። ቁልፍ ነጥቦች 2NL የቀጠሮ ደብዳቤ ወይም ሰከንድ ኖቲፊኬሽን ሌተር። ይህ ደብዳቤ ለቃለ መጠየቅ የተመረጡ አሸናፊዎች የሚደርሳቸው ሲሆን የቃለ መጠየቁን ቀን፣ ሰዓትና ቦታም ኤምባሲውን ጭምር የሚገልጽ ነው ይላል። ደብዳቤው የደረሰው ወይም ደግሞ ይሄ 2NL ያልናት ማለት ነው ሰከንድ ኖቲፊኬሽን ሌተር የደረሰው ሰው ምን ማድረግ አለበት? አንደኛ የጤና ምርመራ ማሰራት አለበት። በኤምባሲው ተቀባይነት ካላቸው ሆስፒታሎች ጋር በመነጋገር የጤና ምርመራ ቀጠሮ ማስያዝ ግድ ይለዋል። በኤምባሲ ተቀባይነት ካላቸው ሆስፒታሎች ነው ሜዲካል ኤግዛሚኔሽን የምታሰሩት። በራሳችሁ ሄዳችሁ ደግሞ እንዳታሰሩ። ኤምባሲ ሄዳችሁ ቀጠሮ አስይዛችሁ በኤምባሲው ትዕዛዝ መሰረት አሰሩ። ሁለተኛ የትምህርት ማስረጃ ማረጋገጥ ያስፈልጋል። ይህ በብዛት በኬንያ ላሉ ሰዎች የተጠቀሰ ቢሆንም በኢትዮጵያም አሸናፊዎች የትምህርትና ሌሎች ሰነዶቻቸውን ማደራጀት አለባቸው። የትምህርት ማስረጃችሁን ቀድማችሁ ከተማራችሁበት ዩኒቨርሲቲ ተረጋግጧል ወይም ተገናዝቧል የሚል ከጀርባው ቲተር አስደርጋችሁ ማዘጋጀት አለባችሁ። ኦሪጂናል ማሰራት ብቻ አይደለም። ኦሪጂናል ዲግሪ፣ ኦሪጂናል ማስተር ማሰራት ብቻ አይደለም። ኦሪጂናሉን ካሰራችሁ በኋላ ከጀርባው ተረጋግጧል ወይም ተገናዝቧል የሚል ቲተር ያረጉበታል። የተለየች ነገር ማለት ነው። እሷን ማስደረግ ይኖርባችኋል ነው። አራተኛው አስተናጋጅ ወይም ዋስ፣ ባጭሩ ዋስ የሚሆናችሁን ሰው መፈለግ ነው። አሜሪካ ሲገቡ የሚቀበላችሁን ሰው መረጃና አስፈላጊ ቅጾች፣ ፎርሞችን ቀድማችሁ አሟልታችሁ አዘጋጅታችሁ ጠብቁ ተብላችኋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ ኢሚግሬሽን እና ከኢሚግሬሽን ጋር የተያያዙ ዜናዎችና መረጃዎችን ያቀረብንበት የአየር ሰዓት በዚህ ተጠናቋል። በሌሎች ተመሳሳይ የኢሚግሬሽን ዜናዎች እንደምንመለስ ከወዲሁ ቃል እየገባንላችሁ ይህን የዩቲዩብ ቻናል አይታችሁ ሰምታችሁት የማታውቁት ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። የዘወትር አድማጭ ተመልካቾቻችን ከሆናችሁ ደግሞ ኮሜንት ላይ ለዚህ ፕሮግራም የሚጠቅሙ ሐሳብ አስተያየቶችን ለግሱ።